የ2018 ዓመተ ምህረት ክልላዊ የስድስተኛ ክፍል ፈተና በወላይታ ሶዶ ከተማ አስተዳደር ከ85 የግልና የመንግስት ትምህርት ቤቶች ለተወጣጡ ተማሪዎች በ28 ጣቢያዎች ሲሰጥ ውሏል። የፈተና አሰጣጥ ሂደቱ ቀልጣፋና ምቹ መሆኑ የራስ መተማመን እንደጨመረላቸው በሊጋባ አንደኛ ደረጃ ትምህርት ቤት የስድስተኛ ክፍል ክልላዊ ፈተና ሲወስዱ ወላይታ ቴሌቪዥን ያነጋገራቸው ተማሪዎች ተናግረዋል። ፈተናው ሰላማዊና ከኩረጃ በጸዳ መንገድ እየተሰጠ መሆኑን የገለጸው ደግሞ የከተማው ትምህርት መምሪያ ነው። ሂሩት የምሩ ተጨማሪ አላት። በወላይታ ሶዶ ከተማ አስተዳደር የ2018 ዓመተ ምህረት ክልላዊ የስድስተኛ ክፍል ፈተና 85 የግልና የመንግስት ትምህርት ቤቶችን ጨምሮ በ28 ጣቢያዎች ክልላዊ ፈተና በዕለቱ መሰጠት ተጀምሯል። የፈተና አሰጣጥ ሂደቱ ቀልጣፋና ምቹ መሆኑ የራስ መተማመን እንደጨመረላቸው በሊጋባ አንደኛ ደረጃ ትምህርት ቤት የስድስተኛ ክፍል ክልላዊ ፈተና ሲወስዱ ያገኘናቸው ተማሪዎች ይናገራሉ። እየተዘጋጀው ነበር፣ እያነበብኩኝ ያጠናው ነበር። እኔም ደግሞ እንዳሰብኩት አይደለም። አስተማሪዎችም ሌሎች ነበሩ፣ እኔም ማላቃቸው አስተማሪዎች ነበሩ። ግቢውም ደግሞ ብዙ ጊዜ መጥቼ አላቅም፣ እንደጠበቅኩት አይደለም። አስተማሪዎችም ደግሞ የሚከብደንን እያስረዱን ነበር። የዘንድሮ ፈተና በጣም ጥሩ ነበር። ከአምናው ልጆች እያወዱ ሰምቼ ነበረ፣ ግን ከአምናው በጣም የተሻለ የፈተናው በጣም ቀሎ ነበረ። ግን ወደ ከኛ ትምህርት ቤት ወደዚህ ስንመጣ በጣም ፈርተን ነበረ። ግን ስንመጣ ሁሉም ነገር ስናይ በጣም አሁን ተደስቻለሁ። በአሁኑ ሁኔታ ግን ወደ ሰባተኛ ማልፍ ይመስለኛል። በጣም አጥንቼ ነው የመጣሁት። ማጥናትም ጎበዝ እንደሚያደርግ ተረድቻለሁ። ፈተና ምንም አይልም፣ ጥሩ ነው። ያው ምንም አይከብድም፣ ትንሽ ቀለል ይላል። ያው ወደፊትም እንደዛ አጥንቶ ለመስራት እንደዛ አስባለሁ። የከተማው ትምህርት መምሪያ በግልም ሆነ በመንግስት ትምህርት ቤቶች የሚፈተኑ የስድስተኛ ክፍል ተማሪዎች በስነ ልቦና ቅድመ ዝግጅት መደረጉ ሰላማዊ በሆነ መልኩ ፈተናቸውን እየወሰዱ እንደሚገኙ አመላክቷል። ስድስተኛ ክፍል ማለት 11 ዓመት ልጆች ስለሆኑ ህፃን ስለሆኑ ብዙ ትምህርት ሰጥተን አትፍሩ፣ መፍራት የለባችሁ። ትምህርትም እዛ የተማራችሁ ትምህርት ነው የምትጠይቁት። ስለዚህ ረጋ ብላችሁ ትሰራላችሁ ብለን ትምህርት ሁሉ ሰጥተን ኦሪንቴሽን ትላንትና ሰጥተን አሁን ፈተና ውስጥ ገብተናል። በተለይ ከፈተና ስነ ስርዓት ጋር ተያይዞ ባለው ነገር ላይ ፈተና እንዴት መስራት እንዳለባቸው ህጉን ጠብቆ እንዲሰሩ መጀመሪያ ኦሪንቴሽን ወስደዋል። ከዛ ብቻ ሳይሆን እኛ የጣቢያ ሱፐርቫይዘሮች፣ የጣቢያ ኃላፊዎች፣ ፈታኝ መምህራን በአጠቃላይ እዛው ኦሪንቴሽን በወሰነው መሰረት ትናንትናው ዕለት በዚህ ግቢ ሁሉም ተማሪዎች በተገኙበትና የትምህርት እዚህ ፈተና ጣቢያ ሱፐርቫይዘሮች በተገኙበት አስፈላጊ የሆነ ኦሪንቴሽን ሰጥተናል። ከዛም በኋላ አሁን ጠዋት ከመጣ በኋላ ሰላማዊ በሆነ ሁኔታ ተከፍቶ ፈተናው ያው በሰላም ተጀምሯል። ተማሪዎችም ቢሆን ስነ ልቦናቸውን ራሳቸውን በተጠናከረ ሁኔታ ከኩረጃ በጸዳ ሁኔታ ከሌብነት በጸዳ ሁኔታ ራሳቸው ተማምነው እንዲሰሩ የሚለውን ነገር እነሱም በሰሙት መሰረት አሁን ፈተናውን ጀምሯል። ተማሪዎች ከሚማሩበት ትምህርት ቤት ርቀው በማያውቁት ትምህርት ቤትና መምህራን መፈተን ከኩረጃ የጸዳ የትምህርት ጥራትን ከማምጣት ባሻገር በራስ የሚተማመን ትውልድ እንደሚፈጠርም ነው የተነገረው። ኩረጃ አለ። ተማሪዎች በትምህርት ቤታቸው ሆኖ እዛ አካባቢ ያሉት ሰዎች አማካኝነት ኩረጃ አለ በፊት። አሁን ኩረጃ የሚባል ነገር የለም። ኩረጃ ጠፍቷል። ከሌላ ቦታ ነው ሁሉም ሰዎች አሁን ፈተና የሚሰጡ ሰዎች የመጡት ከሌላ ቦታ ስለሆነ ትምህርት ቤታቸውም ከሌላ ቦታ ወደዚህ ስለመጡ በዚህ ውስጥ አሁን ትውቅ የለም። አዲስ ፊት ነው ሁሉም ያለው፣ አዲስ ፊት እያሳዩ ነው። ስለዚህ እንዳይፈሩ እያደረገን እንጂ ኩረጃ ምንም አይነት ኩረጃ የሌለበት ፈተና መሆኑን አሳውቃለሁ። ፊት ለተወሰኑ ከዛሬ 3-4 ዓመት በፊት በየትምህርት ቤታቸው ፈተና ሲፈተኑ ነበር። ፈተናውን ሲፈተኑ ኩረጃን እንደ ባህል አድርጎ የሚወስዱበት ሁኔታዎች ነበሩ። አሁን ከዛ አይነት ሁኔታ ወጥተው ተማሪዎች አንደኛ የራሳቸውን ስነ ልቦና እንዲገነቡ፣ ሁለተኛ የሚያውቁትን ነገር ራሳቸው እንዲያስቀምጡ፣
ሁለተኛ ደግሞ ከራሳቸው ከአካባቢ ማህበረሰብ ወጥተው በሌላ አካባቢ የመማር እድልም ለወደፊት ስለሚገጥማቸው ያንንም ከሌላ ማህበረሰብ ጋር ከሌላ አካባቢ ጋር ተገናኝተው ፈተናውን እንዴት መስራት እንደሌለባቸው የራሳቸውን ስነ ልቦና ይገነባል። ሁለተኛ ደረጃ ላይ ለትምህርት ጥላት ምን ፋይዳ አለው የሚለውን ነገር በዛ በተማሩበት ትምህርት ቤት ሲፈተኑ ከዚህ በፊት የሚደረጉ ነገሮች አሉ። አብዛኛውን ተማሪ ያሳለፈ የሚሸለም ተማሪን ያላሳለፈ እንደሚኮነን ከዚህ በፊት የሚደረግበት ሁኔታዎች አሉ። ከዚህ የተነሳ ከትምህርት ቤት ወጥተው ወደ ሌላ ትምህርት ቤት ወደ ሌላ ክላስተር ተዛውረው ፈተና ሲፈተኑ ተማሪዎች አንደኛ የራሳቸው የሚያውቁትን ነገር ያለምንም ነገር እንዲሰሩ፣ ሁለተኛ በትምህርት ጥራት ዙሪያም ተማሪዎች የሰሩትን ነገር እዛ አስቀምጠው የራሳቸው ውጤት እንዲታረም ከሚለው ነገር ጋር ትልቅ ፋይዳ እንዳለው ነው አድርገው ነው እንወስደው። ፈተናው ከደንብ ጥሰትና ከስርቆት በጸዳ መልኩ እንዲጠናቀቅ ሁሉም ኃላፊነቱን ወስዶ በቅንጅት መስራት እንደሚገባም መልእክት ተላልፏል። ከተማ አስተዳደሩ ከንጹህ መጠጥ ውሃና መብራት ተደራሽነት አንጻር ያከናወናቸውን መልካም ስራዎች እንዲያስቀጥል የጉኑኖ ሐሙስ ከተማ አስተዳደር ምክር ቤት አባላት አሳሰቡ። አባላቱ እንደ አካባቢው ከቅርብ ጊዜያት ወዲህ እየተስተዋሉ ያሉ እንደ ስርቆትና ወጣቱን ወደ ሱስ የሚጋብዙ ድርጊቶች በአፋጣኝ መፍትሄ እንዲበጅላቸውም ጠይቀዋል። የጉኑኖ ሐሙስ ከተማ አስተዳደር በበኩሉ በአካባቢው የተጀመሩ የልማት ስራዎችን ለማስቀጠል ገቢ አሰባሰብ ላይ በትኩረት እንደሚሰራ አመላክቷል። የምክር ቤቱን ውሎ የተከታተለው ባልደረባችን ዳግም አደይቦ ነው። የጉኑኖ ሐሙስ ከተማ አስተዳደር ምክር ቤት የ2018 በጀት ዓመት ማጠቃለያ የምክር ቤት ጉባኤ ባካሄደበት ወቅት ከተነሱ ዋና ዋና ጉዳዮች መካከል እንደ ማዘጋጃ፣ ትምህርት፣ ግብርናና ጤና የመሳሰሉ ተቋማት አገልግሎት አሰጣጣቸው መሻሻል በቀዳሚነት ተነስተዋል። በተለይ ደግሞ ከተማ አስተዳደሩ ከንጹህ መጠጥ ውሃና መብራት ተደራሽነት አንጻር ያከናወናቸው የልማት ስራዎች ይበል የሚያሰኙ መሆኑን የምክር ቤቱ አባላት በማንሳት የልማት ስራው ተጠናክሮ እንዲቀጥል ጠይቀዋል። ከወሬ አንድ ወይም ከ15 ቀን አንድ እየተጠቀምን ያለነው ውሃ ወላይታ ዩኒቨርሲቲ እጁን ዘርግቶ ወላይታ ዞን አስተዳደርም የራሱን ድርሻ ወስዶ ከተማ አስተዳደርም ሶስት ሆነው ጉኑኖ ከተማ ከውሃ ችግር አንጻር እንዲላቀቅ አድርጓሉ። ከ10 በላይ አሁን ትራንስፎርመሮች አሉ። አሁን ያልደረሱት አካባቢዎች አሉ። የመብራት ተደራሽነት ያልደረሱት አካባቢዎች እዛ አካባቢ ላይ ለማድረስም አሁን ቃል ስለገቡ ለሚቀጥለው ጊዜ ላይ በዚህ በ2019 በጀት ዓመት ላይ ለማድረስ ያው ቃል ገብቷል። የምክር ቤቱ አባላት እንደ አካባቢው ከቅርብ ጊዜያት ወዲህ ከጸጥታ ስራ ጋር በተያያዘ የሚስተዋሉ ችግሮች በአፋጣኝ መፍትሄ እንዲያገኙና የልማት ስራዎች ላይ የተሰጠው ትኩረት ተጠናክሮ እንዲቀጥል ጠይቀዋል። አንዳንድ አካባቢዎች ላይ ብቅ የሚሉት ነገሮች አሉ። ሌቦች አሉ። ሌቦች ባሉበት ቦታ ላይ አሁን ከዚህ በፊት በመከላከያ የነበሩት በመከላከያ ሰራዊት የነበሩት ሰዎች አሁን አጋዥ ኃይል ተብሎ በነሱ መስሪያ ቤት ነው የሚተዳደረው። በነሱ አማካኝነት ያው ይሄ ሌብነት ያለበት ቦታ ላይ ደርሶ አንጻራዊ ሰላም ለህዝብ እንዲገኝ ስራውን ለመስራት በቀጣዩ ጊዜ ላይ ያው ቃል ገብቷል። ፈርጅ 2 ደረጃ እንዳገኘው ጉኑኖ ከተማ ማብራት ዝርጋታ ሰፊ ዝርጋታ ነው የተዘረጋው። በጣም ህዝባችን እርክቷል። በማብራት ዙሪያም ትናኑ ያም ሙሉ በሙሉ ማብራት ዝርጋታ ህዝባችን ደርሷል ከማለት ሳይሆን 90% በላይ ነው ማብራት ዝርጋታ የደረሰው። ቀሪውን ስራ ለወደፊቱ እንዲሰራ እንደ ምክር ቤት አባል አስተያየት ሰጥተን ነው ያለፍነው። ከአፈር መዳበሪያ ኦዲት ግኝት አንጻር ስለተሰሩ ስራዎች የምክር ቤቱ አባላት ጥያቄ ያነሱ ሲሆን ምክር ቤቱም ለመፍትሄው እየሰራ እንዳለ አመልክተዋል። ከዚህ ባለፈ በአካባቢው ባልተለመደ መልኩ እየተስፋፋ ስለመጣው የወንጀል ድርጊት ከተማ አስተዳደሩ አፋጣኝ መፍትሄ እንደሚያፈላልግ ገልጸዋል። ኦዲት ግኝት እንደኛ ከተማ ጥሩ አፈጻጸም ላይ ነው። ትንሽ በከፍተኛ ፍርድ ቤት በዞን በኩል ያለው ያልተመለሰ እዳ አለና እሱ ላይ ህዝቡ ምክር ቤት አባልም እሱ ላይ ነው ያነሳውና እሱ ከፍተኛ ምክር ቤት ከፍተኛ ፍርድ ቤት ከተመለሰ የኛ እዳ የለም። ሌላ እጅ በእጅ እየተሸጠ ያለ በመዳበሪያ እዳ ላይ እንደ ጉኑኖ ላይ እንደዛ የወጣና የከፋ ችግር የለም። ትንሽ ግኝቶች የመጡትንም እንደ ምክር ቤት ይዘን ለማስመለስና ለመስራት ያው በዝግጅት ላይ ነን፣ እየሰራን ነን። አሁን በየአካባቢ የምናስጠብቃቸው ሮንድ ጥበቃዎች ቢጠናከሩ የሚለውን
ጥቃቅን ስርቆቶች መቆም እንዳለባቸው ከአደንዛዥ እጽ ጋር ተያይዞ ከተማ ላይ ቁጥጥርና ክትትል ቢደረግም ክፍተቶች በየቦታው ሊታዩ ስለሚችሉ ጥንቃቄ ቢደረግ የሚለውን ጸጥታ አካላትም ኃላፊነት ወስዶ የሄዱበት ሁኔታ ነው ያለው። አንደኛው መሰረተ ልማት መጠበቅም የተሰሩ መሰረተ ልማቶችን በባለቤትነት ስሜት የራሴ ነው ብለው ከመጠበቅም አንጻር ህዝብ ያነሳቸው ትላልቅ ጉዳዮች አሉ። ተቋማትን በተሽከርካሪ በቁሳቁስ የውስጥ የመፈጸም አቅማችን ጭምር ለማጠናከር ሰፊ ስራዎችን ሰርተናል። የጉኑኑ ሐሙስ ከተማ አስተዳደር በአካባቢው የተጀመሩ የልማት ስራዎችን ለማስቀጠል ገቢ አሰባሰብ ላይ በትኩረት እንደሚሰራ አመላክተዋል። ህዝብ የሚጠይቀውን ጥያቄ ለመመለስ ገቢ ስራ ላይ ትልቅ ለውጥ ማምጣት አለብን። የሚቀጥለው ዓመት ደግሞ ገቢ እቅዳችን ከዚህ ከፍ ያለ ነው። የዘንድሮ አፈጻጸም መነሻ አድርገን እጥፍ ነው የምናቅደው። ይሄ ታቅዶ መሬት ላይ ሰፊ ስራ ሰርተን ምክር ቤቶቻችን የመፈጸም አቅም ይሆናሉ፣ ድጋፍ ይሰጣሉ ብለን ታሳቢ አድርገን ከነሱ ጋር ሰፊ ስራ ሰርተናል። ህዝብም እየደገፈ ነው ያለው፣ አቅም እየሆነ ነው ያለው። ይሄንን በአግባቡ ከተጠቀምን ቀጣይ ህዝብ የጠየቃቸው ጥያቄዎችን እየመለስን የህዝብ እርካታም እየፈጠርን እንሄዳለን። በከተማዋ የተሰሩ የልማት ስራዎችን ህዝቡ በንቃት እንዲጠብቅም መልእክት ተላልፈዋል። የህፃናት መብት የሚጠብቁና የሚደርስባቸውን ጥቃት የሚከላከሉ ህጎችና ዓለም አቀፍ ኮንቬንሽኖች ከጸደቁ በርካታ ዓመታት ተቆጥረዋል። ይሁን እንጂ እነዚህ ህጎች በአግባቡ ያለመተግበራቸው ከጊዜ ወደ ጊዜ እየተባባሰ የመጣውን የህፃናት የጉልበት ብዝበዛን ለመከላከል እንቅፋት መሆናቸውን የዘርፉ ባለሙያዎች ያመላክታሉ። ስለሆነም ሁሉም አካላት ለህፃናት ጥበቃ ማድረግና የጉልበት ብዝበዛን መከላከል ብሎም ማስወገድ እንዲቻል ሁሉም ባለድርሻ አካላት የጋራ ኃላፊነት ሊወጡ ይገባል ባይ ናቸው። ከባለሙያዎች ጋር ቆይታ ያደረገችው ባልደረባችን ትሁን ዘለቀ ተከታዩን ታስመለክተናለች። ህጻናት በትምህርት ገበታቸው በመሆኛ እድሜያቸው ከእድሜያቸው በላይ የሆነ ከባድ ስራ ለመስራት የመገደድ ሁኔታ ከጊዜ ወደ ጊዜ እየጨመረ ይገኛል። ይህ ችግር የህጻናትን ትምህርት፣ ጤናና ስነልቦና በከፍተኛ ደረጃ እየጎዳ ነው። በወላይታ ዞን እንዲሁም በሶዶ ከተማ የህጻናትን የጉልበት ብዝበዛ ለመከላከል የግንዛቤ ማስጨበጫና በህግ አግባብ የእርምት እርምጃ ተግባር እየተከናወነ ቢሆንም በቂ አይደለም ይላሉ የህግ ባለሙያዎች። በዚህ ዓመት ከቀረቡ ጉዳዮች ወደ 70% የሚሆኑቱ ወደ ፍርድ ቤት ቀርበው እንዲቀርቡና ውሳኔ እንዲያገኙ ተደርጓል። እና በሂደት አሁን ወደ ቀጣዩ በጀት ዓመት የሚተላለፉት 30% የሚሆኑ መስከቦች ብቻ ናቸው። የተሰጡ ቅጣቶች ግን አስተማሪ ናቸው የሚለው እየመረመርን ያለንበት ሁኔታ አለ። በዋናነት ደግሞ ደላላዎች ላይ ፎከስ ተደርጓል። የህብረተሰቡን አቲቲዩድ እስከ መቀየር ድረስ በስፋት ተሰርቶ ነው ሰው ከሰፈር ከአካባቢው ርቆ እየሄደ ያለውና እነሱ ላይ የሚወሰደው የህግ እርምጃ አጥጋቢ ለመከላከል ለወደፊት ለማስተማር በሚሆን መልኩ የመሆኑን ጉዳይ እየመረመርን ያለንበት ሁኔታ አለ። ግን ወደ ህግ የቀረቡ ጉዳዮችን በጥሩ ሁኔታ ያዝንበት ሁኔታ አለ። ነገር ግን ሁሉም ጉዳዮች ወደ ህግ ቀርበዋል ብሎ ለማለት ደግሞ እንቸገራለን። ያመለጡን ብዙ ናቸው ከያዝናቸው። ስለዚህ ይህ ወደ ህግ ከማቅረብ አኳያ ሰፊ ስራ የሚጠይቅ ጉዳይ ነው። እሱን እንደ አሳይመንት ይዘን መቀናጀት እንዳለብን፣ ከመንገድ ትራንስፖርት ጋር መቀናጀት እንዳለብን፣ ከፖሊስ ጋር፣ ከሰራተኛና ማህበራዊ ከሚመለከታቸው ሌሎችም ባለድርሻ አካላት ጋር ብንቀናጅ የተሻለ ውጤት እናመጣለን። ህጻናት ለጉልበት ብዝበዛ አላማ ሰዎቹ በብዙ መንገድ ነው የሚያታልሏቸው። ህጻናት በጓደኞቻቸው ይታለላሉ፣ በአቻዎቻቸው ማለት ነው። ደግሞም በቤተሰብም ተጽዕኖ የሚወጣል። ብዙውን ጊዜ የኛ ሰዎች ደግሞ በምርመራ ሂደት ላይ ጥራት ጉድለትም አለ ያጋጥመናል። ከዚህ አንጻር ተጠርጣሪው ተይዞ ሲመጣ ቤተሰብ በምርመራ ሰዓት የወንጀሉ ተሳታፊ ተደርጎ ስላልተከሰሱ መከላከያ የሆኑ ይመጣሉ። እንደዚህ የሚሆን ሁኔታም ያጋጥማል። ልጆች ላይ የሚደርሰውን ያለ እድሜ ስራ ለመግታት ሁሉም ቤተሰብ እንዲሁም የከተማው ማህበረሰብ ህግን በተከተለ መንገድ መስራት እንዳለባቸው አሳስበዋል። ቤተሰብ የራስን ልጅ በአግባቡ እንዲይዝ ግዴታ አለበት። የሚያስፈልገውን የማሟላት ግዴታ አለበትና ስንወልድ መጥነን ነው መሆን ያለበት። የወለድናቸውን ልጆች አቅም በፈቀደ መልኩ መንከባከብ፣ ከኛ ጋር ችግሩንም ሌላውንም ያለውንም ነገር እየተጋፈጡ
ለመለወጥ እዚሁ ቢሰራ መለወጥ ይችላል የሚል እሳቤ እንዲይዙ ቢሰራ መልካም ነው ብዬ አስባለሁ። ለማህበረሰብ እንስራ። የደሃ ልጆች አሉ፣ ለጎዳና የተጋለጡ አሉ፣ ፕሮቴክሽን የሌላቸውም አሉ በዚህ ልክና ይህንንም ተጋግዘን መንግስታዊ ያልሆኑ ድርጅቶችም ማህበረሰቡም አቃፊ ብንሆን የኔ ልጅ ብቻ ነው ግዴታ ያለብኝ ማህበረሰቡም ባይል በአሁኑ ወቅት በድህነት ምክንያት በከፍተኛ ደረጃ እየተስፋፋ የመጣውን የህፃናት ከእድሜ በላይ ከባድ ስራ ማሰራት ወንጀል ጊዜ የማይሰጠው በመሆኑ የሁሉም ትኩረት ሊሆን ይገባል ተብሏል። ሀገራችን ውስጥ በተለይ አሁን ህፃናት ጉልበት ብዝበዛ ስንል ያለው ችግር ምንድነው? ወጣቶች ወይም ህፃናት በተለያየ ምክንያት አንዳንዱ በአመለካከት ችግር በአካባቢው ሰርቶ መለወጥ እየቻለ ወደ ሌላ ቦታ መሄድ መፈለግ ነው። ሌላው ደግሞ ምንድነው? የኢኮኖሚ ችግር አለ። በአብዛኛው ማህበረሰባችን በገጠራማው ኢትዮጵያ የሚኖር ነው ያለውና ከዛ ቦታ ስራ አገኛለሁ እጠቀማለሁ በሚል በማስ የሚደረግ እንቅስቃሴ አለ። በዛ ውስጥ ምንድነው ያለው? ጉልበት መበዝበዝ አለ፣ ጉዳት መድረስ አለ። እንደው በትንሹ ብንመለከት አሁን ከተማችን ላይ ብንንቀሳቀስ በርካታ ህፃናት በሊስትሮ ስራ፣ በሎተሪ ስራ ኢቭን መንገድ ላይ በሚሸጡ ትንንሽ ሸቀጦች ጭምር ተሰማርተው እናያለን። እነዛ ነገር በቀጥታ እነሱ የሚጠቀሙበት አይደለም። ከበስተጀርባቸው ሌሎች የሚያሰማሯቸው ሰዎች አሉ። ስለዚህ ጉልበታቸውን በአንድም በሌላም ይበዘበዛሉ፣ ተገቢውን ጥቅም አያገኙም። ፍራፍሬ በመሸጥ በተለያየ ቦታ ሲንቀሳቀሱ የሚታዩ ልጆች ከኋላ አሰሪዎቹ ሌሎች ናቸው። ስለዚህ ማህበረሰቡ አንደኛ ግንዛቤ መፈጠር አለበት። ይህን ችግር ለመከላከል ልጆቹ እድሜያቸው ለስራ ያልደረሱ ልጆች መዋል ያለባቸው ትምህርት ቤት ነው። ይሄ ጉዳይ እያደገ ከሄደ በሀገር ደረጃ የሚያመጣው ቀውስ ቀላል አይደለም። በጣም ከባድ ነው። ከዛ አንፃር በጣም ኬስ ሴንሲቲቭ ሆነን ነገሮችን ማዳመጥና መተግበር አለበት ብዬ ገምታለሁ። በመጀመሪያ ደረጃ እኔ ለዚህ ተግባር ምን ሰራው የሚለው ነገር እንደ ዜጋ ክብር እንዳለው፣ ለሀገር እንደሚጠነቀቅ፣ ለሀገር እንደሚያስብ፣ ሀገር ማለት ዜጋ እንደሆነ የኔም አንድ አሻራ እንዳለው ሰው እኔ ለዚህ በጣም ከባድ ማህበራዊ ቀውስ ምን አይነት አስተዋጽኦ ነበረኝ፣ ምን ጥንቃቄ ወሰድኩኝ፣ ምን አደረኩ የሚለው ነገር ማየቱ ተገቢ ነው ብዬ ገምታለሁ። ምክንያቱም የኛ የማህበራዊ መስተጋብር ውጤት ስለሆነ ማለት ነው። የህጉ መርህ የሚሆነው በመጀመሪያ መከላከል ነው። መከላከል የህግ መርህ ነው፣ የመጀመሪያው መርህ ነው። በመከላከል ውጤታማ ካልሆነና ያንን አልፎ የሚመጣ ከሆነ ነው ወደ ማስቀጣቱና ወደ ክስ ሂደቱ የምንገባው ማለት ነው። ደም መለገስ በደም እጦት የሚቸገሩ ወገኖችን ህይወት መታደግ በመሆኑ ሁሉም መለገስ የሚችል ሰው ደም እንዲለግስ የወላይታ ሶዶ ደም ባንክ ጥሪ አቀረበ። በሀገር አቀፍ ደረጃ በ22 ከተሞች በጎ ተግባራትን የሚያከናውነው ውማን ኢን ማይስ ኢትዮጵያ 12ኛ ዙር የደም ልገሳ ፕሮግራም በወላይታ ሶዶ ከተማ አካሂዷል። ደም መለገስ ለወገኖቻችን የምንሰጠው ህይወት ያህል ዋጋ ያለው ስጦታ መሆኑን በመረዳት ለግሰናል ያሉት በመርሃ ግብሩ የተሳተፉ በጎ ፈቃደኛ ደም ለጋሾች ናቸው። አለማየሁ አልቶ ተጨማሪ አለው። ሴቶችን ማብቃት ላይ በትኩረት የሚሰራው ውማን ኢን ማይስ ኢትዮጵያ ከተስፋ አዲስ ቤተሰብ ጋር በመሆን የዓለም የደም ለጋሾችን ቀን አስመልክቶ የደም ልገሳ መርሃ ግብር በወላይታ ሶዶ ከተማ አከናውኗል። በመርሃ ግብሩ የተገኙት በጎ ፈቃደኛ ለጋሾችም ደም መለገስ ለወገኖቻችን የምንሰጠው የህይወት ያህል ዋጋ ያለው ስጦታ ነው ሲሉ አስተያየታቸውን ሰጥተዋል። አስፈልጎት ከሚቸገር ወገን ጋር አብሬያቸው ደም ፈልግ ነበር። ደም ከየት ይገኛል? አሁንም ደግማለሁ፣ በፈለግን ሰዓት ከፋርማሲ ከመድኃኒት ቤቶች ከሆነ ቦታ የምናገኘው አይደለም። እንደኔና መሰሎች ከለገስነው ደም ብቻ ነው የሚገኘውና በዛ ሰዓት ወሰንኩኝ። ከዛን ጀምሮ ደም እየለገስኩ ነው። የተለያዩ በሽታዎች የደም እጥረት የሚያጋጥሟቸው ህመሞች አሉ። በዛ ኬዝ የሚታመሙ ለሞት የሚዳረጉ ሰዎች ወገኖቻችን አሉ እና እኔ አንዴ ደም በመለገሴ ያን ሰው ከሞት እንደመታደግ የሚያህል ስሜት ነው የሚሰማኝ። ለዛ ነው ሁሉ ጊዜ ደስተኛ ሆኜ ደም መለገስ እንፈልገው ምለክሰው።
ደም የሚለግሰው ደም ያስፈለጋቸው ህሙማን ተጠቅመው ጤንነታቸው ተጠብቆ በህይወት እንዲኖሩ እንዲረዱበት አስቤ ነው። ውማን ኢን ማይስ ኢትዮጵያ በአገር አቀፍ ደረጃ በ22 ከተሞች የተለያዩ በጎ ተግባራትን ሲያከናውን መቆየቱን ያነሱት በደቡብ ኢትዮጵያ ክልል የድርጅቱ ኮሚኒኬሽን ዘርፍ ኃላፊ አቶ አቤኔዘር አለማየሁ ድርጅቱ መሰል ሰብአዊ ተግባር ሲያከናውን ይህ ለ12ኛ ጊዜ መሆኑን ያነሳሉ። ከተሞች ላይ አሁን የተሰራ ነው የሚገኘው ተስፋ አዲስ ቤተሰብ ጋር በጋራ በመሆን ውማን ኢን ማይስ ኢትዮጵያ በደቡብ ኢትዮጵያ ክልል ደግሞ ሶዶ ከተማ ላይ በደቡብ ኢትዮጵያ ክልል ሶዶ ከተማ ላይ ለአምስተኛ ዙር ይሄ መርሃ ግብር የተካሄደ ነው የሚገኘው። ድርጅቱ አሁን እያረገ ካለው ዋናው ነገር በበጎ ስራዎች ላይ ትኩረት አድርጎ እየሰራ ነው የሚገኘውና ከዛ ውስጥም አንደኛው ደም ልገሳ ነው። በደም እጦት በጣም ብዙ ሰዎች ይቸገራሉ፣ በጣም ብዙ ሰዎች ይሞታሉና ያን ችግር ለመቅረፍ ነው ከህዝብ የተውጣጡ የህዝብ ልጆችን ይዞ አሁን ላይ ደም ልገሳውን መርሃ ግብር ያካሄደ ነው የሚገኘው። አዲስ አበባ ላይም አሁን በዚህ ሰዓት የኛ ተስፋ አዲስና የውማን ኢን ማይስ ኢትዮጵያ ቤተሰቦች ደም ልገሳውን እያደረጉ ነው የሚገኙት። ካለን ባካፈልነው ደም የአንድ ሰው ህይወት ሲቀጥል እንደማየት የሚያስደስት ተግባር የለምና ሁሉም ሰው መሰል ሰብአዊ ተግባር ላይ ቢሳተፍ መልካም ነው። እኛ ላይ ሊያመጣ የሚችል ተጽዕኖ ምንም ነገር ስለሌለ ማንኛውም ሰው ባገኘው አጋጣሚ ደም መለገስን እንደ ባህል ቢወስደው መለገስ ቢችሉ የተሻለ ነው ብዬ ነው ማስበው። ኑ ለግሱ ወጣቶች፣ አቅም ያላችሁ እላለሁ። ጤናማ የሆንን እኛ ለታመሙ ወገኖቻችን ደም በመለገስ እንዲደርስላቸው ያስፈልጋል። ስለዚህ ደም በመለገስ የታመሙ ወገኖቻችን ድነው በእግሮቻቸው እንዲቆሙ ሁላችንም እንረባረብ ለማለት እወዳለሁ። እንደ ውማን ኢን ማይስ ያሉ ግብረሰናይ ድርጅቶችና ተቋማት ርብርብ ወደ ኦቶናና ክርስቲያን ሆስፒታል የሚመጡ ህሙማን የደም ፍላጎት ከማሟላት አንጻር ጉልህ ድርሻ እንዳለው የወላይታ ሶዶ ደም ባንክ ባለሙያ በእምነት ተረፈ ይናገራሉ። ሆስፒታል ላይ የአጥንት ቀዶ ጥገና በአገራችን ይታወቃል። በጣም ከብዙ አካባቢ ነው የሚመጡት፣ ከሶማሌ ሳይቀር ይመጣሉና ለዛ ሰርጀሪ ለመስራት በጣም ብዙ ደም ያስፈልጋልና ያንን እንኳን የነሱን ፍላጎት እንኳን ማሟላት በዚህ ሰዓት አልቻልምና ብዙ አጋር ድርጅቶች እንደዚህ አይነት በጎ ተጽዕኖ ቢያደርጉ በጣም እንለወጣለን፣ ብዙ ደምም መሰብሰብ እንችላለን። የደም ልገሳ ፕሮግራሙ ቀጣይነት ባለው መልኩ እንደሚካሄድ የተጠቆመ ሲሆን መሰል ተግባራትን ወደ ወረዳና ከተማ አስተዳደሮች የማስፋፋቱ ስራ የድርጅቱ ቀጣይ ትኩረት አቅጣጫ ነው። ቆም አይደለም። አሁን ላይ 5ኛ ዙር ላይ ነን። 1 አመት ከምናምን ሆኗል ተከታታይ ከጀመርን። አሁን እያደረግን ያለነው ሶዶ ከተማ ላይ ነው። በቀጣይ ደግሞ በተያዘው ሐሳብ ወረዳዎችም ላይ ወርደን እንደዚህ ወጣቶችን በማስተባበር የደም ልገሳ መርሃ ግብሮችን በየ3 ወሩ ለማካሄድ እቅድ ተይዞ ነው ያለው። ከዛ ባለፈ ሶዶ ከተማ ላይ አሁን ካለውም በላይ 2-3 ቦታ በማድረግ ሁሉም ሰው ደም ለጋሽ እንዲሆን የተቸገሩት እንዲደርስ ያንን የማድረግ ስራውን እየሰራን እንገኛለን።